በቅዱስ ሚካኤል ቁምስና ለገቢ ማስገኛ አገልግሎት እንዲሆኑ የተሰሩ ቤቶች ተመረቁ። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት ግንቦት 30 ቀን 2018 ዓ.ም በቅዱስ ሚካኤል ቁምስና ለገቢ ማስገኛ አገልግሎት እንዲውሉ የተሰሩ ቤቶች ተመረቁ። በቤተክርስቲያን ዙሪያ የሚሰሩ ገቢ ማስገኛ ቤቶች ዓላማ ቁምስናዎች ቋሚ የሆነ ገቢ ኖሯቸው ራሳቸውን እንዲችሉ ቤተክርስቲያን ወጪዎቿን መሸፈን እንድትችል ታስበው ይሰራሉ። በቤተክርስቲያን ይሁን በቤተሰብ ደረጃ ይሁን በግል ደረጃ ይሁን አንድ ሰው እግዚአብሔር በሰጠው ጥበብ፣ እግዚአብሔር በሰጠው ጸጋ፣ እግዚአብሔር በሰጠው ጉልበት፣ እግዚአብሔር በሰጠው ሰዓት መልካም ነገር ሰርቶ መልካም ነገር አፍርቶ መገኛት ጥሩ ስለሆነ ምክንያቱም ለእያንዳንዱ ሰው እግዚአብሔር መክሊት ሰጥቷል። ማትረፍ እንዳለበትም በቃሉ ይናገራል። ለአንዱ 1000 ብር፣ ለአንዱ 2000 ብር፣ ለአንዱ 5000 ብር ሰጥቶ አትርፎ የተገኙትን ምን እንደተባለ እናውቀዋለን። ስለዚህ ለእያንዳንዱ የተሰጠው መክሊት አትራፊዎች ሆነን መገኘት ስላለብን የሚለው መንፈስ ይዞ በመነሳት ያ ነገር ደግሞ እግዚአብሔር በሰጠው ጉልበት፣ እግዚአብሔር በሰጠው ሰዓት፣ እግዚአብሔር በሰጠው ጤና ሰርቶ በማግኘት እግዚአብሔርን ማመስገን ይቻላል። በሌለው ማመስገን አይቻልም። ባለው ነው ማመስገን የሚቻለው። እኔ ይሄ አለኝና እግዚአብሔር ሆይ ተመስገን የሚለው ሰው ሲኖረው ነውና እንዲኖር ደግሞ እግዚአብሔር ለኛ ጥበብና ጉልበትን ሰዓትን ጊዜ ሰጥቷል። በዛ ተጠቅመን ነገሮቹ እንዲኖሩ መልካም የሆኑ ነገሮች እንዲኖሩና በዛም አድርገን እግዚአብሔርን ለማመስገን ስለምንፈልግ እንደም ደግሞ የእግዚአብሔርን ስራ ለመስራት ይመቻን ዘንድ ያስችል ዘንድ ምክንያቶችን በመፍጠር ዛሬ ለምሳሌ ያህል ቁምስና ምንም ነገር ከሌለ ባዶ ከሆነ ምንም ነገር የለ ባዶ ከሆነ መንፈሳዊ ህይወትንም ማህበራዊ ህይወትንም በተገቢ ሁኔታ መምራት ስለማይችል የቁምስናውን መንፈሳዊ ህይወትንም ማህበራዊ ህይወትንም ለመምራት ቁምስና ያሉትን ምእመናንን ጉልበትና ዕውቀትን ሰዓትን ሁሉ ሰብስበን ለቁምስና እድገት የሚሆነውን ነገር ለማስገኘት ህንጻ ተገንብቷል። 400 ካሬ ላይ ያረፈውና በቅዱስ ሚካኤል ቁምስና ቅጥር ግቢ ዙሪያ የተሰሩ ቤቶች የተለያዩ አገልግሎቶች ለማህበረሰቡ እንዲሰጥ ሆነው የተዘጋጁ ናቸው። አንዳችን ለአንዳችን እንታዘዛለን። የአንዳችን ክፍተት አንዳችን እንሸፍናለን። እያንዳንዱን የምንሰራውን ስራ በፍቅር ነው። ልክ ለቤተ ክርስቲያናችን ለእምነታችን እንደምናገለግል እንጂ እንደሌላ ስራ አይደለም። በቃ በዚህ አገልግሎት እንደምንባረክ ተስፋ በማድረግ ነው እና የምንሰራው ደስ ብሎን በመስራታችን ነው ከእግዚአብሔር ጋር ለዚህ የደረሰው። የ12 ሚሊዮን ብር የገንዘብ በጀት የፈጀው ቤት የቢዝነስ ምሁራን እንዲሁም የኮንስትራክሽን ባለሙያዎች በጋራ በመሆን ለአገልግሎት የሚውሉትን ቤቶች በመመርመር አዋጭ ሊሆኑ እንደሚችሉ በሚገባ ያጤኑ ሲሆን የቁምስናው አባላትና በጎ ፍቃድ ያላቸው ካቶሊካውያን የበኩላቸውን አድርገዋል። በቁምስና ላይ በጣም ብዙ አቅም አለ። ብዙ አቅም ያላቸው ሰዎች አሉ። ብዙ እውቀት ያላቸው ሰዎች አሉ። ብዙ ሙያ ውስጥ ያሉ ሰዎች አሉ። ስለዚህ በቁምስና ውስጥ የፈለከው የሰው ኃይልና የሰው እውቀት የምታገኝበት ቦታ ነው። ስለዚህ ሌላ ቦታ መሄድ አይጠበቅም። እውቀት ፍለጋ ወይ ሙያ ፍለጋ፣ ምክር ፍለጋ ሌላ ቦታ መሄድ አይጠበቅም። ምክንያቱም ኦልሬዲ ከትንሽ እስከ ትልቅ ሁሉ ሰው ወደ ቁምስና ካቶሊክ ምእመናን ወደ ቁምስና ስለሚመጣ ያ የሚመጡ ደግሞ የተለያዩ ሙያ ያላቸው ሰዎች ናቸውና ስለዚህ ትልቁ ስራ በቁምስና ምንድነው? ማስተባበር ነው፣ እንዲሳተፉ ማድረግ ነው። ምክንያቱም መጀመሪያው ምእመናን በቤተ ክርስቲያን ስራ የመሳተፍ ግዴታ አለባቸው፣ ግዴታቸውም ጭምርም ነው። ስለዚህ ደግሞ ግዴታቸው እንዲያውቁ ደግሞ ማነቃቃትም ያስፈልጋል። እነሱን ማነቃቃት ግዴታቸው እንዲያውቁ፣ አበርክቷቸው እንዲያውቁ፣ አስተዋጽኦቸው እንዲያውቁ የአንድ ቤተሰብ እንደሆነ ምክንያቱም ቁምስና ማለት አንድ ቤተሰብ ማለት ነው። ስለዚህ አንድ ቤተሰብ ደግሞ የተለያዩ ሙያ ያላቸው፣ የተለያዩ ችሎታ ያላቸው፣ የተለያዩ ስጦታ ያላቸው ሰዎች አሉና እኛ ደግሞ ያለን ስጦታ ትንሽም ብትሆን መጀመሪያ ትንሽ የሚባል ስጦታ የለም። ሁሉ ስጦታ ትልቅ ነው። እግዚአብሔር የሰጠን ስጦታ በጣም ትልቅ ነው እና ያንን ስጦታ ይዘን ከመጣና ሁሉ በጋራ ከሰራን ደግሞ በጣም ትልቅ ስራ መስራት ይቻላልና በጣም ትልቅ አቅም አለ ቁምስና ላይና ያንን ማስተባበር ጉዳይ ነው የምእመናን ምክር ቤቱ ማለት ብቻውን መስራት አለ። ያንን ምእመናን ማስተባበርና በስራው ዘርፍ እንዲሰማሩ ማነቃቃትና መምራት ነው የምእመናው ማለት። ይሄ ከሰሩ በጣም ትልቅ ስራ ነው። እኛም ይሄን በትክክል እንሰራለን አንሰራም የውስጥ ጉዳያችን ሆኖ ግን ትልቁ ስራ ግን ይሄ ነው።
በዕለቱም ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን በተገኙበት ክቡር አባ ጴጥሮስ በርጋ የዕለቱን መስዋዕተ ቅዳሴ የመሩ ሲሆን ብፁዕ ካርዲናል አቡነ ብርሃነ ኢየሱስና የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ ቤቶቹን ባርከው ጸበል የመርጨትና የጸሎት መርሃ ግብር አካሂደዋል። በመርሃ ግብሩ የቤቶቹ ግንባታ የስራ ሪፖርት የቀረበ ሲሆን በሪፖርቱ የቤቶቹ ግንባታና የጨረታ ሂደት እንዲሁም ቀጣይ እቅዶች ቀርበዋል። በሪፖርቱ ገለጻ ለመጋዘን ለካፌ አገልግሎት እንዲሁም ለቢሮ አገልግሎት የሚውሉ እንደሆነ ገልጸው ስራውን በማጠናቀቅ ሂደት ውስጥ የዋጋ ንረት፣ የአየር ንብረትና የጊዜ አጠቃቀም ተግዳሮት እንደነበረ ተገልጿል። የዋጋ መጨመሩ በጣም ከባድ ቻሌንጅ ነበር ሆነ ለመናገር። ሌላው ቻሌንጅ የዋጋውን ቻሌንጁን ስናስብ ቁምስናው በጣም ነው ያገዘን እውነት ለመናገር ቆሞሱን ጨምሮ የቶሎ ገንዘብ እንዲለቀቅ እቃ ቀድመን እንድንገዛ ስላደረጉ በተወሰነ መጠን አምልጠናል። ከዛ በኋላ በጣም ነው የጨመረው። ግን ሁለተኛው ሌላው ቻሌንጅ የነበረው ደግሞ የዚህ ክረምት ላይ ስለጀመር በጣም ትንሽ ተቸግረን ነበር። ውሃ ዝናብ ነበርና እኛ ቶሎ እንድንጀምር እንዳልኩሽ እንትን እንዳይጨምርብን ገበያው እንዳይሄድ በሁለት ወር 3 ወር ስንቆይ እንዳይሄድብን ስንጀምረው ክረምት መጣና ትንሽ እሱ ቻሌንጅ ነበረ። ግን በአጠቃላይ የቅዱስ ሚካኤል ብርታት የቅዱስ ሚካኤል እገዛ ስለነበረ እኛ እንደ ቻሌንጅ አናየውም እሱንና እግዚአብሔር ይመስገን አሁን ጥሩ ነው ያለው። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በምርቃቱ የተሰማቸውን ደስታ በመግለጽ ይህ አጋጣሚ ለሌሎች ቁምስናዎች ምሳሌ መሆን የሚችል አገልግሎት እንደሆነ አክለው ገልጸዋል። የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ በበኩላቸው ይህ አገልግሎት ለብቻችን የምንሰራው ስላልሆነ ሁላችንም በጋራ ልንተባበር ይገባል በማለት የእንኳን ደስ ያላችሁ መልካም ምኞታቸውን ገልጸዋል። በቅዱስ ሚካኤል ቁምስና የሚሰሩት ሐዋርያዊ ስራዎች ቁምስናውን ትልቅ ያደርጉታል ያሉት ክቡር አባ ጴጥሮስ በርጋ ይህ መሰል አገልግሎት ቀጣይነት ሊኖረው እንደሚገባ አደራ ብለዋል። በፕሮግራሙ ለዚህ ታላቅ አገልግሎት አስተዋጽኦ ላበረከቱ ካህናትና ምእምናን የምስክር ወረቀት እውቅና በብፁዕ ካርዲናል አቡነ ብርሃነ ኢየሱስ እጅ ተሰጥቷል።